አይሾ ስፒድ ዩቲዩበር ብቻ ሳይሆን ዓለማችን ላይ የሚያሸንፈው የጠፋ ፈጣን ሯጭ ነው። በዚህ ቪዲዮም ስፒድ የተወዳደራቸውን 20 ውድድሮች ነግራችኋለሁ። በተለይ 11ኛ ላይ የምናየው ውድድር በሚያሳዝን ሁኔታ የተሸነፈበት ሲሆን እሱም በጣም ተናዷል። በመጀመሪያም ስፒድ እና የኤንኤፍኤል ተጫዋች ያደረጉትን ውድድር ልንገራችሁ። ይህ RG3 የተሰኘው ሰው የኤንኤፍኤል ፕሮፌሽናል ተጫዋች ሲሆን ከመጠን በላይም ፈጣን ነው። አንድ ቀንም ስፒድ ጋር ለመወዳደር ይቀጣጠሩና ይገናኛሉ። ሩጫውም በዚህ መልኩ ተጀመረ። የኤንኤፍኤል ተጫዋችን ማሸነፍ ማለት በጣም አስገራሚ ነገር ነው። በመቀጠልም ስፒድ በጣም ከሚወደው ሱፐር ሂሮ ጋር ተወዳደረ። ስፒድን አስተውላችሁት ከሆነ ዘፍላሽን በጣም ይወደዋል። ክፍል ውስጥም የፍላሽን ሎጎ ያስቀመጠ ሲሆን ጭራሽ የሃሎዊን ቀን የፍላሽን ከስተም ለብሶ ታይቷል። ወደ አፍሪካ በሄደ ጊዜም የፍላሽን ልብስ የለበሰ አንድ ሰው ይመጣና ሩጫ ካልተወዳደርን ይለዋል። ስፒድም ዘፍላሽን በቀላሉ አሸንፎታል። በመቀጠልም ስፒድ ይህን ሰው በአጋጣሚ ያገኘውና ሩጫ ካልገጠምከኝ ይለዋል። ይህ ሰውም እድሜው የገፋ ቢሆንም ያቅሙን ግን ሞክሯል። You wasn't ready. I told you you don't want it. I told you you didn't want it. I told you. Hey, I wanted it. That was great. Holy God, thank you. ከዚህ በኋላም ስፒድ የውድድር ደረጃውን ያሳደገ ሲሆን ከእንስሳ ጋርም ለመወዳደር ወሰነ። አፍሪካ በሄደበት ጊዜም ከግመል ጋር ተወዳድሯል። ስፒድም ግመሉን በቀላሉ ያሸነፈው ቢሆንም ከአቡ ሸማኔ ጋር ያደረገው ውድድር ግን በጣም አደገኛ የነበረ ሲሆን ለሞትም አድርሶት ነበር። ይህንንም መጨረሻ ላይ እናያለን። ከዚህ በኋላም ስፒድ በየሄደበት ሩጫ የሚወዳደር ሲሆን ይህ ሰው ግን ትንሽ ከብዶታል። በዚህ ውድድርም አሸናፊው ስላልታወቀ እንደገና ተወዳደሩ። ስፒድም ይህንን ውድድር ቢያሸንፍም በመቀጠል ግን አንድ የምግብ ቤት ሰራተኛ አሸንፎታል። እውነት ለመናገር እዚህ ጋር ስፒድ ሰፊ ቦታ ስላላገኘና ቦታው ስለማይመች በቀላሉ ተሸንፈዋል። ነገር ግን ደስ የሚለው ነገር መሸነፉን አምኖ መቀበሉ ሲሆን በቀጣይ ግን ሰፊ ቦታ ላይ ተወዳድረው ስፒድ አሸንፈዋል። በመቀጠልም ይህ የኤንቢኤ ተጫዋች ስፒድን አሸንፈዋለሁ እያለ እየተናገረ ነበር። ስፒድም ይህንን ሲሰማ ለሩጫ ይዘጋጅና ይወዳደራሉ። በትንሽ ርቀትም ስፒድ ያሸነፈ ሲሆን እግሩንም ወለም ብሎት ነበር። ከቆይታ በኋላም ስፒድ አፍሪካ ሄዶ እያለ የቦትስዋናው ፕሮፌሽናል ሯጭ ጋር ለመወዳደር ተዘጋጀ። በሚያስገርም ሁኔታም ስፒድ ይህንን የወርቅ ሜዳሊያ የተሸለመ ሯጭ አሸንፎታል። በዚህ አይነትም ስፒድ የሀገራችንን ሯጮች ሊያሸንፋቸው ይችላል። ምክንያቱም የኢትዮጵያ ሯጮች የረጅም ርቀት እንጂ የአጭር ርቀት ልምድ ስለሌላቸው በቀላሉ ይሸነፋሉ። እስኪ ከኢትዮጵያ ስፒድን ማን ሊያሸንፈው ይችላል? ኮሜንት ላይ ጻፉልኝ። አሁን ደግሞ ስፒድ የተሸነፈበትን ውድድር ልንገራችሁ። ስፒድ አንድ ቀን የካንሰር ታማሚ ህፃናትን ለመጎብኘትና ለማገዝ ሄዶ ነበር። በጊዜውም በጣም የሚወዱትን አድናቂዎቹን ያገኛቸው ሲሆን ሩጫም ተወዳድረዋል። You got lucky, bro. Bro, you got lucky, bro. Oh, hell no, bro. My bad, GG, bro. ስፒድም ሆን ብሎ ፍጥነቱን የቀነሰ ሲሆን ልጆቹም ስፒድን አሸንፈው ተደስተዋል። በመቀጠል የምነግራችሁ ደግሞ ዓለምን ያስገረመውን የስፒድንና የሚስተር ቢስትን ውድድር ነው። ሚስተር ቢስት ለማሰብ እንኳን የሚከብዱ ነገሮችን አምጥቶ ስፒድ ጋር ተወዳድረዋል። በመጀመሪያ ሚስተር ቢስት በዚች ጂፕ መኪና ነበር የተወዳደረው። Oh my gosh, wait, it's actually close. Oh my, wait, I'm losing control. Oh, hold on. Wait, you actually won. የመጀመሪያውን ውድድርም ስፒድ ሲያሸንፍ ሚስተር ቢስትን በመቀጠል
ሮኬት ይዞ መጣ። በዚህኛውም ስፒድ ያሸነፈ ሲሆን ለሶስተኛ ጊዜ ሲወዳደሩ ግን ሚስተር ቢስት ይችን የሶፋ መኪና ተጠቅሞ አሸንፏል። ስለ ሚስተር ቢስት ካወራን አይቀርም ለስፒድ የ100,000 ብር ሽልማት አቅርቦለት የተወዳደረበትን ጊዜ ልንገራችሁ። በዚህ ጊዜም የስፒድ ተወዳዳሪ የነበረው ሚስተር ቢስት ሳይሆን በአጭር ርቀት አሜሪካን የሚወክለው ኖህ ነበር። በ2024 ኖህ የኦሎምፒክ የወርቅ ሜዳሊያ ተሸላሚ ነበር። ስፒድ እና ኖህም ሚስተር ቢስት ያዘጋጀውን 100,000 ብር ለመብላት ተወዳደሩ። በውድድሩም ስፒድ ለትንሽ ሰከንዶች የመራ ቢሆንም ኖህ ግን ወዲያው ይቀድመውና ያሸንፈዋል። I'd love to chat, but it was good. It was fun. You had fun, right? All right. Next time? So not only was Speed definitely tripping trying to say it was a tie. That was a tie! Was that not a tie? That was a tie! I'm the fastest man alive! በጊዜውም ኖህ ሙሉ ኢነርጂውን ቢጠቀም ኖሮ በሰፊ ልዩነት ስፒድን ማሸነፍ ይችል ነበር። በመቀጠል ደግሞ ስፒድ ከጠንካራ ሰው ጋር ሩጫ ተወዳደረ። ውድድሩ የነበረውም ዛምቢያ ሲሆን ከባድ ዕቃንም ነበር ተሸክመው የሚሮጡት። በጊዜውም ጠንካራው ሰው ትንሽ የቀደመው ቢሆንም ስፒድ ግን እንደምንም ውድድሩን አሸንፏል። በመቀጠል ደግሞ ስፒድ ሩጫ ውድድር አሸንፎ የሰውን ፀጉር ቆርጧል። አንድ ቀንም ስፒድ ስትሪም ላይ እያለ አንድ ሰው ይመጣና ሩጫ ካልተወዳደርን ይለዋል። ይህ ሰውም ውድድሩን ከተሸነፈ ፀጉሩን ለመቆረጥ ተስማምቶ ነበር። ስፒድም ውድድሩን አሸንፎ የሰውየውን ፀጉር ቆርጧል። ብዙዎችን ያስገረመው ውድድር የነበረው ደግሞ በስፒድ እና በትራቪስ ስኮት መካከል የነበረው ነው። እንደተጠበቀው ውድድሩን ስፒድ አሸንፏል። ቀጣዩ የስፒድ ውድድር ደግሞ በጣም ከባድ ነበር። ይህን ሰው መቼም በሚሰራቸው አጫጭር ቪዲዮዎች ታውቁታላችሁ። ዳንኤልም በጣም ፈጣን ሲሆን ስፒድ ጋርም ለመወዳደር ተቀጣጥረው ይገናኛሉ። በጊዜውም ስፒድ ያሸነፈ ሲሆን ዳንኤልም ሽንፈቱን ተቀብሏል። ቀጣይ የምናየው አሽተናል ግን ስፒድ ጋር ተወዳድሮ ከተሸነፈ በኋላ ሽንፈቱን ማመን ከብዶት ሲከራከር ነበር። አሽተናል የተሰኘው ሰው ቦዲ ቢልደር ሲሆን ከመጠን በላይም ግብዳ ነው። ስፒድንም ሩጫ አሸንፈዋለሁ እያለ በተደጋጋሚ ይናገር ነበር። ይህን የተመለከተው ስፒድም ቀን ይመርጥና ሩጫውን ያካሂዳሉ። ከውድድሩ በፊትም አሽተናል ስፒድ ላይ ሲቀልድበት የነበረ ሲሆን ካሸነፍኩ በኋላም ዙሬ እመለከታለሁ እያለው ነበር። ነገር ግን ይህ ሁሉ ጉራ ለዚህ ነበር። በጊዜውም አሽተናል ባላንስ መጠበቅ አቅቶት የወደቀ ሲሆን ለሁለተኛ ጊዜም እንወዳደር ይለዋል። ስፒድም በራሱ ስለሚተማመን ለሁለተኛ ጊዜ ተወዳደሩ። አሁንም አሽተናል ሽንፈቱን ባለመቀበሉ ለሶስተኛ ጊዜ ተወዳደሩ። ሶስት ጊዜ የተሸነፈው አሽተናልም ለአራተኛ ጊዜ እንወዳደር ብሎ ስፒድን ይጠይቅና ይወዳደራሉ። ከዚህ በኋላ አሽተናል በጣም ያፈረ ሲሆን ውድድሩን መሸነፉ ኖርማል ሆኖ እያለ እንደ አደገኛ ሰው ድጋሚ እንወዳደር ማለቱ ብዙዎችን አስገርመዋል። ከቆይታ በኋላም ስፒድ ኢትዮጵያ መጥቶ እያለ የኢትዮጵያውን ስፒድ እና
የዚምባብዌውን ስፒድ ሩጫ ወዳድሯቸው ነበር። በጊዜውም የኢትዮጵያው ስፒድ ሩጫው ሳይጀመር እየሮጠ ሲያስቸግር ነበር። Brother. 3, 2, 1, go, brother. You gotta listen, bro. You gotta listen to me. 3, 2, 1, go. You go. በመጨረሻም ስፒድ አማርኛ ይለማመድና በአማርኛ ይቆጥርላቸዋል። On. Who lets? So. Oh. ይህንን ውድድርም ማን እንዳሸነፈ ያልታወቀ ሲሆን ስፒድን ቀድሞ የነካው ግን የዚምባብዌው ስፒድ ነው። የእናንተን ሐሳብ ኮሜንት ላይ ጻፉልኝ። በመቀጠልም ስፒድ KSI የተሰኘው ዩቲዩበር ጋር ተወዳደረ። ከዛ በፊትም ስፒድና KSI የተጣሉ ሲሆን ጸባቸው የጀመረውም ስፒድ የKSIን ሙዚቃ ሲሰድብበት ነበር። ከቆይታ በኋላም ቦክስ ተጋጥመው KSI ያሸነፈ ሲሆን ስፒድም እሱ ወደሚችለው ነገር ይመጣና ሩጫ እንወዳደር ይለዋል። KSI ይስማማና ይወዳደራሉ። I'm speed on my mama. I'm speed. በውድድሩም ስፒድ በሰፊ ልዩነት ያሸነፈ ሲሆን KSI ግን በዚህ ተናዶ የመኪና ውድድር ላይ ስፒድን ያሸንፈዋል። Speed drag race, 10K on the line, let's get it. Oh my God! No! What? No! What are you saying, bro? I didn't touch the brake. What? ስፒድም ሰዎችን አሸንፎ ከጨረሰ በኋላ ወደ ፈጣን እንስሳት የዞረ ሲሆን አንድ ቀንም አቦሸማኔ ጋር ለመወዳደር ተዘጋጀ። በጊዜውም አቦሸማኔው የስፒድ እግር ላይ ጥቃት አድርሶበታል። ይህ ያላስቆመው ስፒድም አቦሸማኔው ጋር ተወዳደረ። ስፒድም ውድድሩን ለትንሽ የተሸነፈ ሲሆን ይህም ብዙዎችን አስገርመዋል። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።